አዶናይ ቤት ውስጥ ምን ተፈጠረ? አይዞህ ማምን ለምን ነበር የታሰሩት? ለምን ነበር የተፈለጉት? ምን ተገኝቶባቸው ነበር? አሁንስ ያ ነገር ምን ላይ ደርሶ ነው? ማስተር አብነት ታሟል። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አለው ወይስ የለውም? ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ብዙ ሰዎች ከመታመማቸው በላይ የሚጎዳቸው ነገር ህመማቸው አለመታወቁ ነው። ብትመረመር በሽታው አይገኝም። ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ወደ ቤተሰቦቻችን እንደምን ቆይታችኋል? ጎልደን ቪው ነው። በጎልደን ቪው እንግዲህ የተለያዩ ማህበራዊና መነጋገሪያ የሆኑ ጉዳዮችን እያነሳን ወደ እናንተ እንደምናደርስ ይታወቃል። በዛሬውም መረጃችን እንግዲህ እጅግ የሚያስደነግጥና ልብን የሚሰብር በዚህ በኩል ደግሞ እንግዲህ ብዙዎች ደስታቸውን እየገለጹበት ያለው ጉዳይ ተፈጥሯል። የመጀመሪያውና በጣም ልብን የሚሰብረው ጉዳይ ማስተር አብነት ታሟል። የታመመው ምንድን ነው? ምን ያህል ጊዜ ቆየበት? ወደፊት መፍትሄ አለው ወይስ የለውም? የዚህን ሙሉ መረጃ በዚህ ቪዲዮ የምታገኙ ይሆናል። በሌላ በኩል እንግዲህ ቲክቶከሩ አዶናይ እንዲሁም ደግሞ ሴቷ ቲክቶከር ጃኒ ከእስር መለቀቃቸው በትላንትናው አመሻሽ ተገልጿል። እንዴት ተፈቱ? የመታሰራቸው ምክንያት ምን ነበረ? ከዛ በኋላ ከተፈቱ በኋላ በተለይም አዶናይ ቤት ውስጥ ምን ተፈጠረ የሚለውን በዚህ ቪዲዮ የምናስቃኛችሁ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መጀመሪያውን ስናይ እንግዲህ ማስተር አብነት የተለያዩ የበጎ አድራጎት ስራዎችን ሲሰራ እንደቆየ ይታወቃል። በተለያዩ ህመሞች ተይዘው ታመው የነበሩ ሰዎችን ሳይቀር ወደ ህንድ እንዲሁም ወደ ተለያዩ የውጭ ሀገራት በመላክ ትክክለኛና ታካሚዎቹ የሚያስፈልጋቸውን ሕክምና አግኝተው በህይወት ድነው እንዲመለሱ ምክንያት የሆነ ሰው ነው። እንግዲህ ማስተር አብነትን ስናነሳ ብዙ ጊዜ አእምሯችን ውስጥ የሚነሳው ከእርዳታ ጋር ተያይዞ የሚሰራቸው ስራዎች ናቸው። ኮረናን በተለይ የምንረሳው ጉዳይ አይደለም። ከዛም እንግዲህ ደቡብ ውስጥ የመሬት መንሸራተት ተፈጥሮ በነበረበት ወቅትም ግንባር ቀደም በመሆን ቦታው ላይ በመገኘት ሌሎች ሰዎችም ለቦታውና ለተፈጠረው ነገር ከፍተኛ ትኩረት እንዲሰጡ ማድረጉም አይዘነጋም። እሱ ብቻ አይደለም። እንግዲህ በፌስቡክ ገጹ ከ1.7 ሚሊዮን በላይ ተከታዮች አሉት። በቲክቶክ ደግሞ ከ4.8 በላይ ፎሎወርስ አሉት። ታዲያ እነዚህን ነገሮች በመጠቀም የተለያዩ እርዳታዎችን በማሰባሰብ የተለያዩ ሰዎች እርዳታ እንዲያገኙ ያደርጋል ማለት ነው። እንግዲህ ብዙ በመናገር የምናውቀው ሰው አይደለም። እንግዲህ በባለፈው የቲክቶክ ክሬቲቭ አዋርድ ላይም ዶክተር አብይ የተሸለመውን ሽልማት ለማስተር አብነት መስጠቱ ይታወሳል። ከዛ ባለፈ ብዙ ጊዜ ንግግር ሲያደርግ ብዙ ጊዜ ሲያወራ አይታይም። ስለራሱም እንዲህ ነው ብሎ ሲናገርም ብዙ ጊዜ ያዳመጥነው ጉዳይ አይደለም። ግን በርህሩህነቱ ብዙ ሰዎች ልብ ውስጥ የዘለቀ ሰው ነው። በተለይ ለእናቶች ባለው ፍቅር የሚያናገርበት መንገድ፣ ችግራቸውን ሼር የሚያደርግበት መንገድ ግን የብዙዎቻችንን ልብ እንዲይዝ አድርጎታል ማለት ነው። በጣም በሚገርምና በሚያሳዝን መልኩ ግን በዚህ ሰዓት እሱ ራሱ ታሟል። የሚያሳዝነው ነገር ምንድን ነው? የበሽታው መንስኤም ሆነ በሽታው አልተገኘለትም፣ አይታወቅም። ነገር ግን በጣም ታመም ያለው በዚህም የተነሳ እንግዲህ የስነ ልቦና ጫና ውስጥ ነኝ፣ ከዕለት ወደ ዕለትም በጣም እየተጨነኩ ነው ያለሁት የሚል ለበሽታው ስም ማጣት ማለት ነው። ብዙ ምርመራዎችን እያደረገ እንደሆነ ነገር ግን በሽታው ይህ ነው የሚባል ነገር ላይ እንዳልደረሰ፣ በዚህ ምክንያት ከዕለት ወደ ዕለት ነገሮች ትንሽ ለሱ ከባድ እየሆኑ እንደመጡ ነው የተነገረው ማለት ነው። እንግዲህ ከቅርብ ጊዜ ወዲህ እንደምናስተውለው ያው በፊትም ፊዚካሊ ወፍራም የምንለው ሰው ስላልነበረ አላስተዋልንም። ነገር ግን ዳሎል ኢንተርቴንመንት ላይ የሚሰራው ዶክተር ስለ ማስተር አብነት በዚህ መልኩ ሀሳቡን ገልጿል። እሱን አይተን እንመለስ። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም።
አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር እረሳለሁ፣ የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ላይ ኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንግዲህ ማስተር አብነት እንደዚህ አይነት ሁኔታ ውስጥ ነው ያለው። አይገርማችሁም? አንዳንድ ጊዜ የህይወት መንገድ በቃ ህይወትን መገመት በጣም 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 ከባድ ነገር ነውና በዚህ ጊዜ ደግሞ በቃ እንደው ነገሮች ህይወት የምትወስድበት አቅጣጫ በጣም እየገረመኝና አንዳንድ ጊዜ አዝናለሁ። አንዳንድ ጊዜ ደግሞ እግዚአብሔር በስራው ስለማይሳሳት ትክክል ነው። ምናልባት አብነት ይህንን ፔን እንዲያ የተደረገበት እግዚአብሔር በማስተር አብነት በኩል መግለጽ የፈለገው ድንቅ ስራውን ማሳየት ፈልጎ ሊሆን ይችላል። ህዝብ ምን ያህል እንደሚወደው እሱ ለህዝብ እንደመቆሙ ለማህበረሰቡ የተለያዩ በጎ ስራዎችን በመስራቱ መጠን በዚህ ሰዓት ደግሞ ህዝቡ ከሱ ጎን በመቆም ማስተር አብነት እንዴት ነው ለህዝቡ ለሱ ያለው ፍቅር እንዲገለጽ የፈለገበት መንገድ ሊኖር ይችላል። አናውቅም። እሱን እንግዲህ ነገ ከነገ ወዲያ የምናየው ጉዳይ ነው የሚሆነው። በጣም አንድ ነግሬያቸዋለሁ። ምናልባት ከዚህ በፊት ሆስፒታል ሰርቼ አውቃለሁ እና
ብዙ ሰዎች ከመታመማቸው በላይ የሚጎዳቸው ነገር ህመማቸው አለመታወቁ ነው እና ላብራቶሪ ተሰርተው ሁሉም ነገር ቼክ ተደርጎላቸው ሪዛልት ሲሰጣቸው አይ በቃ ደህና ናችሁ ሲባሉ ለምን እያመመኝ ነው ደህና አይደለሁም እንዴት ምንም አታገኙም የተሳሳተ ውጤት ነው የሰጣችሁን እስከ ማለት ይደርሱ ነበረ እና አሁንም ከመታመሙ በላይ እንግዲህ ላይቭ ላይ ረጅም ሰዓት ቁጭ ማለት መቀመጥ አይችልም ጋደም ብሎ ነው እንግዲህ እነዛን ስራዎች የሚሰራው ማለት ነውና ከመታመሙ በላይ በሽታው አለመታወቁ ሞር የጎዳው ይመስለኛልና እንግዲህ ነገሮች እንዲህ ከአቅም በላይ ሲሆን ደግሞ ከእግዚአብሔር ጋር ከፈጣሪያችን ጋር የበለጠ የሚያቀራርብ ጉዳይ ይሆናልና እንደ አንድ ማህበረሰብን ሲረዳ እንደነበረ እንደ አንድ ደግሞ በጎ ስራዎችን ሲሰራ እንደነበረ ሰው ማስተራብነት አይደለም ማንም ሰው ክፉ ነገር እንዲያገኘው አንፈልግምና እግዚአብሔር በእርግጥም እሱም እናቶች እንዲጸልዩለት ጥያቄ አቅርቧል እግዚአብሔር እንደሚፈውሰኝ አምናለሁም ሲል ቃሉን ሰጥቷል እግዚአብሔር ይፈውሰው በተመኘው ልክ ጤናውን ይመልስለት እንግዲህ በአንድ ወር ውስጥ ከ5 ሰዎች ያላነሱ ውጭ ሀገር ሄደው እንዲታከሙ ለዚህም ደግሞ ከ30 ሚሊዮን ብር በላይ ማሰባሰቡ ይታወቃል ይሄ በጣም ትልቅ ስኬት ነው ለሌሎች መትረፍ መቻል በህይወት ትልቁ ስኬት ነውና እግዚአብሔር ደግሞ የደረሰላቸውን ሰዎች ተመልክቶ ስለ ብዙ በጎ ነገርን የሚያስቡ እና ለብዙ እናቶች የመረቁት እናቶች ብዙ ናቸውና እግዚአብሔር እነዚህን ሁሉ እናቶች ታሳቢ አድርጎ ምህረቱን ያውርድለት እንግዲህ ከማስተር አብነት ጋር 1-2-3 ቦታ ተገናኝተን እናውቃለን በስራ አጋጣሚዎች ማለት ነው በተለይ የማረሳው ግን ምናልባት ታስታውሱታላችሁ ጎልደን ቪው እንደተጀመረ አካባቢ የ24ቱን ሰፈር አሌክስን አቅርበንላችሁ ነበረ እንግዲህ ውጭ ሀገር ሄዶ እንዲታከም ቡና እንጠጣ ቡና እየጠጣን አሌክስን እንጠይቀው እንደግፈው የሚል ፕሮግራም የ24 ሰፈር ልጆች ጋር በመተባበር ተዘጋጅቶ ነበርና አንድ ሲኒ ቡና በ1000 ብር በመሸጥ የተለያዩ በርካታ ሰዎች እዚህ ፕሮግራም ላይ ተሳትፈው ነበር ማለት ነው ታዲያ እንግዲህ እዛ ፕሮግራም ላይ ከተገኙ ሰዎች መካከል ማስተር አብነትና እንዲሁም ደግሞ ታኩር ነበር እና ማስተር አብነት እዛው ሆኖ የተለያዩ እንቅስቃሴዎችን ሲያደርግ ነበረ እንደ አንድ ሶሻል ሚዲያ ኢንፍሉዌንሰር ማድረግ የሚጠበቅበትን ነገር እዛው ቦታ ላይ ሲያደርግ ነበርና ትሁት ነው ብዙ የሚያወራ አይነት ሰው አይደለም እና ይህንን ነገር አስተውዬ ነበርና ብዙ ደብቆ ትንሹን ነገር እንደነገረን ይሰማኛል እና እግዚአብሔር ምህረቱን ያውርድልህ ለማለት እንወዳለን እናንተስ ምን ተሰማችሁ የሚለውን ኮሜንት ላይ አስፍሩልን እግዚአብሔር ይማርህም እንድትሉት በዚህ አጋጣሚ ለመጠየቅ እንወዳለን ከዛ በኋላ እንግዲህ ማታ አመሻሽ ላይ የተፈጠሩ በርካታ ክስተቶች ነበሩ አዶናይ እና ጃኒ ከቀናት እስር በኋላ እንግዲህ መፈታታቸው ተሰምቷል አዶናይ ወንድሜ እንኳን ለቤቱ አበቃን ቤቱ ገብተን ደግሞ እናየዋለን አይዞህ ማምን እንዴት ተፈቱ የሚለው ነገር ብዙዎችን እያነጋገረ ይገኛል ምናልባት መፈታታቸው ጥሩ ነው ብዙዎችን ደስ የሚያሳይ ነገር ሊሆን ይችላል እኔ አዶናይን የሚያስተች እንጂ የሚያሳስር ነገር አድርገዋል የሚል እምነት አልነበረኝም ይሄ የግል እምነቴ ነው ነገር ግን ህግ ደግሞ ጉዳዮችን የሚያይበት የራሱ አካሄድ አለው አሁንም ሲፈቱ እነዚህ ሰዎች ግን በምን አግባብ ተፈቱ የተጠየቁበት ምክንያት ምን ነበረ እነዚህ ሰዎች የሚከተሏቸው ኢን ሚሊየንስ ሰዎች ስላሉ ይህ ነገር ቢገለጽልን ያሰርናቸው እነዚህን ሰዎች የጠየቅናቸው በዚህ ምክንያት ነበረ የጠየቅንበት ምክንያት ደግሞ በዚህ ምክንያት ነፃ ሆኗል የሚለውን ነገር ምናልባት ከህግ አንፃር ችግር ከሌለው ይፋ ቢደረግ ነገም እነዚህን ሰዎች ለምን ነበር የታሰሩት ብሎ ነገ ከነገ ወዲያ ደግሞ የሆነ ቀን ክፉ ነገር ሲሰማ ደግሞ አውጥተን እንደ ክፉ ነገርም እነዚህን ሰዎች እንዳንወነጅላቸው ምን ነበር የተጠየቁት የሚለውን ነገር እና ደግሞ ለመፈታት ምክንያት የሆናቸው ነገር በእርግጥ እየተጠቀሰ ነው ለመፈታት ምክንያት የሆነው የተለያዩ አባቶች እነዚህን ሰዎች በተለይ ደግሞ የኦሮሚያ አባቶች ከእስር እንዲፈቱ ከፍተኛ
ምንድነው ጥየቃ ሲያደርጉ ነበርና በሽምግልና ጉዳዩ ተፈቷል የሚል አንድምታ ያሉ መረጃዎች እየወጡ ነው። ልክ ናቸው አይደሉም የሚለውን እንግዲህ በሂደት የምናውቀው ጉዳይ ይሆናል። ግን አሁንም ከነበረው አነጋጋሪነት አንፃር በምን ምክንያት ታሰሩ? እንደ ማህበረሰብ እነዚህ ልጆች የምንተችበት በርካታ ምክንያት ነበረ። ነገር ግን ለእስር ድረስ የሚያደርስ ነገር ነበር አልነበረም የሚለው ብዙዎቻችን ሲያጠያይቅ የነበረ ጉዳይ ነው። ስለዚህ ምናልባት ይህንን ነገር ነፃ ለማድረግ ይህንን ነገር ንጹህ ለማድረግ ለምን ነበር የታሰሩት? ለምን ነበር የተፈለጉት? ምን ተገኝቶባቸው ነበር? አሁንስ ያ ነገር ምን ላይ ደርሶ ነው? ምን ስላልተገኘባቸው ምን ስላልተረጋገጠባቸው ነው የወጡት የሚለውን ነገር ግን እንደው ለማህበረሰቡ ይፋ ቢደረግ አሁን እየተሄደበት ያለው መንግስት ህግን ለማስከበር እያደረገ ያለውን ርቀት ደግሞ የበለጠ ይደግፈዋል የሚል እምነት አለን። ለምሳሌ የፍሬዘር ጉዳይ እንግዲህ ባለፈው አንስተንላችሁ ነበር። መፈታት አለበት፣ መታሰር፣ መጠየቅ አለበት የሚል እሳቤ ስናነሳ ነበረ። ያደረገው ነገር ልክ ቢሆንም እንኳን ጉዳዩን ከጸጥታ አካላት ጋር በመሆን ይህ ጋዜጠኛ እጅ ከፍንጅ እንዲያዝ ተደርጎ ተገቢውና አግባብ ያለው ፍርድ እንዲያገኝ ማድረግ ይችል ነበረ እንጂ በራሱ ፍርድን መውሰድ የለበትም። የደቦ ፍርድ ማድረግ አልነበረብንም። ፍትህን ግለሰብ ብቻውን ለማግኘት ሲጣጣር ብዙ ነገሮችን የሚሳድገን ነገሮች ይበላሹብናል የሚል ሀሳብ ሰጥተን ነበረ። እንዳልነውም አልቀረም። በቀናቶች ልዩነት ውስጥ ፍሬዘር ታሰረ። መታሰሩ እንግዲህ እሱን ያው የነበሩት ነገሮች ከተጠያቂነት ነፃ ያደርጉት የነበሩ ነገሮች አይደሉም። ስለዚህ ከዛ በኋላ ግን እንግዲህ አሁን ጋዜጠኛው የት ነው ያለው አይታወቅም። ጸበል ገብቻለሁ ብሏል። ባለፈው ደግሞ ጆርዲን የተጠየቀች ጊዜ የወጡባት ቪዲዮቹ የወጡባት ጊዜ ታስታውሳላችሁ። እንግዲህ ወዲያውኑ ነበረ ውጪ ስኮላርሺፕ አግኝቼ ነው በሌላ ምክንያት ነው ረጅም ፕሮሰስ ነበር ምናምን ብላ እንግዲህ ውጪ ሀገር ገብታለች ማለት ነው። አሁን ደግሞ አንዳንድ መረጃዎች እየተሰሙ ያሉት መረጃዎች ወደ ውጪ ወጥቷል ወይ ይሄ ጋዜጠኛ ወደ ውጪ ሳይሄድ አይቀርም የሚል ሀሳብ መረጃ እየተንጸባረቀ ነው ያለው። ምናልባት አላቅም ህጉ እንዴት ጉዳዮችን የራሱ የሚያጣራበት መንገድ አለ። ነገር ግን አሁን ሶፎንያስን ፍሬዘር ባለው መንገድ ሄዶ ሶፎንያስን ለመያዝ የጠነከረ መረጃ ነበረ ብዬ አላምንም። ከዛ አንጻር ግን እንግዲህ ከዚህ በፊት የተነሱት ጥያቄዎች እንደገና ደግሞ እንደ ሀገር እንደ ሃይማኖተኛ ህዝብ እንዳለበት ሀገር ጉዳዩ ማህበረሰቡ ከመጸየፉ አንጻር መያዝ ነበረበት። እሱም መጠየቅ አትሊስት መጠየቅ ነበረበት። አድርጓል አላደረገም የሚለውን ነገር እንግዲህ አብዛኞቹ ፍንጮች ከትላንት ስላችሁ እንግዲህ ከዚህ ቀደም ከወራቶች በፊት ጀምሮ ሀሳቦች ሲነሱ ነበር። እዚህ ጋዜጠኛ ላይ የተለያዩ ጥያቄዎች ሲነሱ ነበር። ስለዚህ እንዳንድ ሚዲያ ላይ እንደነበረ ሰው ብዙ ሰዎች እንደሚያዳምጡት ሰው ተይዞ መጠየቅ ነበረበት። ባለፈው ብለናል፣ ጸበል የወንጀለኞች መሸሸጊያ አይደለም። የሚጸጸት ሰው የተጸጸተ ሰው ሄዶ የሚድንበት ነው። ያ ማለት ግን የህግ ተጠያቂነትን ያስቀራል ማለት አይደለም። ማንም ሰው ለሚያደርገው ለሚያጠፋው ጥፋት ተመጣጣኝ የሆነ ቅጣት ማግኘት አለበት። እንደዛ ሲሆን እንደ ማህበረሰብ ተጠያቂነት የሚሰማው ማህበረሰብን መፍጠር እንችላለን የሚለውን ለማንጸባረቅ ነው። ለማንኛውም ለዛሬው በመረጃ ሰዓታችን ያዝንላችሁ ይህንን ይመስላል። ለማንኛውም ጎልደን ቪውን ሰብስክራይብ ማድረግ አትርሱ። ምን እንድንሰራላችሁ እንደምትፈልጉ ደግሞ ኮሜንት ላይ ብታሰፍሩልን እሱን ነገር እኛ ወደ እናንተ የምናደርስ ነው የሚሆነው። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ቀጣይ በሌላ መረጃ የምንገናኝ ይሆናል። ትዕግስት አስቻለው ነበርኩኝ። ቻው።